ቢና እናት መንታ ትውለድ እንዳንተ አይነቱ ለምን 70 80 አይወለድም? ጌታ እንዲድስ እንዳስባለኝ ማለት ነው። ዩ አር ቤስት ማን ማን ማለት እንደዚህ ነው። አያችሁት አይደለ? ወይኔ እዮባ ደግሞ በጣም አስተዋይ ልጅ ነው። ገብቷቸዋል። ምንድን ነው ያለው እንዴ? ለቢና እያበረ ነበረ ማለት ነው። እንዲህ እንዴት አነቀው እኮ ቀላ እኮ እዚህ ቀብራውን እያለ ማለት ነው። እና ኧረ ላማች ማበር መተባበር እና ሄሉ የኔ ሴት ደግ አደረግሽ። ጥሩ ነው ፕራንክ ማድረግሽ። ምንድን ነው መሰለሽ አማቻችን እንዴት ቆፍጠን ያለ አማች እንደሆነ ለማወቅ አብቅቶናል። ባለፈው አመት ቦይ ጋር ነበርሽ የኔ ቆንጆ፣ ቦይ ብቻ ማለት ነው። ማን አልነበረም። አሁን ላይ ማንጋንሽ እና ወይኔ እኮ ወደኋላ ዘወር ብዬ ሳስበው ውይ ስንቱን አለፍሽው። እንደው ፈጣሪ እኮ እንደው እንዴት እንደሚወድሽ ከስንት ነገር ገላገለሽ መሰልሽ የኔ ቆንጆ። እንግዲህ ያው ቢና በጣም ጀግና ነህ። አያችሁ እንዴት እንደዚህ ንቅድ ያደረገው መጀመሪያ ዝም ብሎ ቶሎ ትጋላለ ምናምን ይሁን ለማስረዳት ሞከረ። ልጁ ደግሞ አንቺ ልጁ ተቀይሮ ርፍ እንዴ! ልጁ ደግሞ ፕራንክ እንደሆነ አውቀት ዝም አትልም እንዴ? ካላስ ያኔ ምንድነው ይሄን ያክል በጣም አበዛው። እንደው እኔ ራሱ አንድ ቦክስ ባለው እያልኩኝ ነበረ ቢኒና በጣም ጎበዝ አስተዋይ መሆኑን እንዴት እንዳወቅኩኝ ታውቃላችሁ? ደግሞ ካሜራው ይጥፋ፣ እኔ ሶሻል ሚዲያ ላይ ነው ያለሁት ማለት ስራ ላይ ነው ያለው። ስራ ልጨርሳለሁ ምን አለው በቃ ማለት እንደዚህ ሶሻል ሚዲያ ታውቃላችሁ፣ በድብድብ መታወቅ ምናምን ያው ለመታወቅ ተብሎ መደባደቡ ደግሞ ማይሆን ነገር ማድረግ ልክ አይደለም። ግን ልክ እግዚአብሔር ብሎ እንግዲህ ቢኒ ራሱን የሚጠብቅ ወይ ደግሞ ለራሱ ክብር ያለው ሰው እንደሆነ አውቀው ደግሞ ይሄ ሉጌን ክብር ያላትን ሴት አገናኝቶት እንዳያችሁት እንግዲህ ምንም ነገር ክብሩን ሳይጥል ክብሯን ሳጥል በስነ ስርዓት ነው እንግዲህ ወደ እሷ ይዛው መጣ። ከዛም ደግሞ ለቢጂ ቻናል የከፈተችለት ማለት ነውና ሶ ሄሉዬ በጣም ነው ሞድሽ፣ በጣም ነው ማከብርሽ ባይዘወይ እና ደግሞ እንደዚህ አይነት የብረት መዝጊያ የሆነ አማችም ስላመጣሽልን እናመሰግናለን የኔ ወርቅ ስራ። እንደው በጣም ነው ደስ ያለኝ ማርያምን። በጣም ደስ የሚል ቀን እያሳለፋችሁ ነበር፣ ደስ የሚል በዓል እያሳለፋችሁ ነበር። ሲዘፍኑ ሲጨፍሩ ካያችኋቸው እጅግ በጣም ነው የሚያምሩት፣ በጣም ማለት ነው። እግዚአብሔር አይለያችሁ። ቀጣይ አመትም ደግሞ እንደዚሁ ሰብሰብ ብላችሁ ልጅም ይዛችሁ ምትሄዱ ያደርጋችሁ። አሜን በሉ። የምሬ ነው ብላችሁና የዛሬ አመትም ያው ፕራንክ አድርጋለች እንዳልኳችሁ ቦይ ጋር ቢሆንም አሁን ላይ ማን ጋር ነች? ባይዘው ቦይና ማን በጣም ብዙ ልዩነት አላቸው። የምታውቁ ሰዎች ካላችሁ ታውቃላችሁ። ስለዛ ቀስ ያብራራችሁላችኋለሁ ካልገባችሁ ማለት ነው። ግን ይገባችኋል ብዬ አስባለሁ። ወይ ደግሞ ልንገራችሁ በቃ ቦይ ማለት ኖርማል ወንድ ማለት ነው። ኖርማል እንደ ማንኛውም ወንድ ማን ማለት ደግሞ ትክክለኛ ወንድ ወይም ደግሞ ወንድ ራሱን የሚያቅ ነገሮቹን እንዴት መፍታት እንዳለበት እንዴት መሄድ እንዳለበት የሚያቅ በቃ የሆነ ችግርም ሲመጣ እንዴት ማድረግ እንዳለበት የሆኑ ነገሮቹ ዝም ብሎ እንትን ማይል ማለት ነው። ወንድ ማለት ደግሞ ዝም ብሎ ሁሉም ወንድ በርጋጋ ነገሮቹን ምንም ነገር መቆጠብ ማይችል ዝርግፍ ግፍ ያለ ማለት ነው። እና ለማንኛውም ሄሉ የኔ ሴት የኔ ቁጥብ ሴት ፈጣሪ በጣም ይወድሻል። አንቺ ደግሞ በጣም ምስኪን ሴት ነሽ፣ ደስ የምትይ የዋ እንዴት አድርጌ ልንገራችሁ፣ ድብቅ የሌለባት ማንንም መበደል ማትፈልግ ማንም ሲበደላት ደግሞ ከፈጣሪ ያገኘዋለሁ ብላ የምታልፍ ሴት ነች። እና ፈጣሪ ደግሞ እሱን አውቀው እንዳያቸው በጣም ብዙ መጥፎ ነገሮች ያጋጥሟታል በህይወቷ። ከዛ ነገር ደግሞ ያወጣታል። ብዙ ጉድጓዶች ያጋጥሟታል። ግን ያን ጉድጓድ ፈጣሪ ያሳልፏት። እነዛ ሰዎች ለእሷ መጥፎ የሚያስቡ ሰዎች ደግሞ ከዛ ጉድጓድ ውስጥ እየገቡበት እያየን ነው። አሜን ያደርግላችሁ። ደጋግማችሁ ጉድጓድ ውስጥ ሁሌም ግቡ። ምክንያቱም ለሰው ልጅ ጥሩ ማታስቡ ሰውን መጣል የምትፈልጉ ሰዎች ምንጊዜም ቢሆን አታልፉ። መድኃኔዓለምን መቼም ቢሆን ማለት ነው። መቼም የምነግራችሁ ነገር ለሰው የቆፈራችሁት ጉድጓድ አንደኛ ያን ጉድጓድ ስትቆፍሩት ያለውን ድካም አስቡት። ሁለተኛ ነገር ደግሞ ያን ጉድጓድ ቆፍራችሁ ያ ሰው ምንም አይነት ነገር ስለሌለበት ያ ሰው አልፎ እናንተ ከዛ ጉድጓድ ውስጥ ስትገቡበት አስባችሁታል ያለው የአይምሮ ስብራት ነው ያለው። እውነቴን ነው የምነግራችሁ። የአካል ምናምን ሳይሆን የአይምሮ ስብራት። ምክንያቱም ጉድጓዱን ቆፍራችሁ ከዛ ደግሞ ራሳችሁ ስትገቡበት አስባችሁታል። ኦ ማይ ጋድ። እና ለሰው መጥፎ አታስቡ። እስቲል ጥሩ ነገር ማሰብ አትችሉ፣ መጥፎ ነገር አታድርጉ ማለት ሄሉዬ በጣም ብዙ ነገሮችን አሳልፋለች እንደምታውቁት ማለት ነው። ግን ፈጣሪ ደግሞ እንደምታዩት ፍቅር የሆነ ወንድም ፍቅር የሆነ ባል ሰጧታልና እግዚአብሔር ይመስገን። እዩባ ደግሞ ደስ የሚል ልጅ ነው፣ ትንሽዬ ልጅ በቃ የሆነ የታናሽ ወንድሙ ነው የሚታይ። እመቤቴ እንዴት ደስ እንደሚለኝ ሳይው ማለት ነው። በእመቤቴ ስማም አይ ላቭ ዩ ስል ወንድሜ ነው። እሺ ጋይስ እናንተ እኮ ሌላ ነገር ትላላችሁ። ለማንኛውም አማቼ ይመቼ። እዩባም እንግዲህ ያው ሊያብር ፈልጎ ነበር ምናምን እያለ ነበረና እንግዲህ አረ ብሮ እንዴት ናለው እንትና ቢኒ እኮ ነው ምን አለ
ለምንድን ነው የምትናፍቀው? ኧረ ብሮ ምናምን ብሎ እንደዚህ ገባ እንዴት እንደሳቀኝ ማለት ነው። እና ይመቼ ማለት ነው። እንዳንተ አይነት መንታ 77 ጊዜ ቢወለድ ይሶኬ ኖርማል ነው። ምንም ያው የሚናደድ ሰው የለም። እንዳንተ አይነት ወንዶች ቢበዙ እውነቴን እኮ ነው የምልህ። እና ሄሉዬ ይመችሽ። እንደዚህ አይነት አማችም አምጥተሽልናል። ቴንኪው የኔ ቆንጆ። ደስ የሚል ጊዜም ስለነበራችሁ ደስ ብሎኛል። ከዚህ ጋር እዩት። ጃኬቱ ውሩር አደረገና እንደዚህ ንቅ አድርጎ ይዞ ሳብ አድርጎ በቴስታ ግጥም ሊያደርገው ነበር። በቦክስና በቴስታ ማለት ነው። ይኸውላችሁ በአንድ እጁ እንደዚህ ስቦት በቴስታ ከዛ ደግሞ በአንድ ቦክስ ሊያቀምሰው ነበረ ማለት ነው። እንዴት ደስ እንድን እንደዚህ አድርጎ ሳብ አድርጎ ሲይዛ እዮባ ደግሞ በቃ የሆነ አሬ መቻችሁ እግዚአብሔርን ብቻ ግን ይሉ ደግሞ ላይ ደነገጠች ማለት ነው። ብቻ ተቀያየሩባትና ለማንኛውም በጣም ነው ደስ ያለኝ። ማርያምን ነው የምላችሁ በጣም ደስ ብሎኛል እና ብቻ በጣም አሪፍ ጊዜን አሳልፋችሁት እግዚአብሔር ይመስገን። ከዚህ በኋላ አሪፍ ጊዜ እንድታሳልፉ ፈጣሪ ፍቀድላችሁ። ከዚህ በኋላ ደግሞ ተጋብታችሁ ወልዳችሁ ለማየት ያብቃን። አሜን በሉ ቤተሰብ ማለት ነው። እና ደግሞ ቢኒንም 50K ሄሉዬንም ደግሞ 150K ያስገቧት። ከዛ ደግሞ ለዮባ ቻናል ይከፈትለት ቤተሰብ እጅ ወደ ላይ ማርያምን ቻናል ይከፈትለት። ምክንያቱም የሆነ በቃ ለስራ ራሱ ፑሽ ትደራረጋላችሁ። ምክንያቱም አንድ ቀን ባንዳችሁ ትሰራላችሁ ማለት ነው። በቃ ምንም ችግር የለው በአንድ ላይ ተያይዛችሁ ማደግ ማለት ነው። እና እንትን በሉ እሺ፣ ፏ በሉ። ይከፈትለት ቻናል ቤተሰብ ይከፈትለት። ሰብስክራይብ ታደርጋላችሁ። አዎ ሰብስክራይብ አድርጉ። ምንድን ነው ሄሉዬ ማለት ቢና ነው፣ ቢና ማለት ዮባ ነው። በቃ ሁላችሁ ያው ናቸው። ወዳችኋል። መልካም ጊዜ